ሰላም ሰላም ብያለሁኝ ውድ የፍሬ ህይወት ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኔ እግዚአብሔር ይመስገን ደህና ነኝ አለሁላችሁ። በመላ ዓለም የምትገኙ እህት ወንድሞቼ እንዴት ናችሁ? ሰላም ናችሁ ወይ? አለሁላችሁ። ዛሬ በአዲስ ቪዲዮ ከች ብያለሁኝ ማለት ነው። በጣም እጅ የሚያስቆረጥም ማለት ነው። እጅ የሚያስቆረጥም ምግብ እንሰራለን እህቶቼ። እስከ መጨረሻ ድረስ አብረን እንከታተል ማለት ነው። እዚህ ጋር ሽንኩርት አለኝ፣ ዝንጅብልም አለኝ፣ ቃሪያም አለኝ፣ ፎሶሊያም አለኝ፣ ካሮትም አለኝ ማለት ነው። ጨው አለኝ፣ ኸሙን አለኝ፣ ባህራት መሸክል አለኝ፣ ሩዝ አለኝ ማለት ነው። አብረን እንሰራለን ማለት ነው። ሩዝ በአትክልት አብረን እንሰራለን ማለት ነው። ሩዙን አጥቤ ለአንድ ሰዓትን አስቆይቸዋለሁኝ ማለት ነው። ለአንድ ሰዓትን አስቆይቸዋለሁኝ ሩዙን። አብረን እንስራ የኔ ውዶች፣ እስከ መጨረሻ ድረስ አብረን እንስራ እላለሁኝ። ምክንያቱ ቪዲዮውን እስከ መጨረሻ ካያችሁት ብዙ ነገርን ትማራላችሁ ማለት ነው። ምግብ መስራት የማትችሉ ብዙ ነገርን ትማራላችሁ ማለት ነው። በዚህ አጋጣሚ አሁንም ማለት ነው በድጋሚ ሁሉ ቪዲዮ ላይ እናገራታለሁ እቺ ነገር ማለት ነው። አሁንም በድጋሚ ማለት ነው በተለይ በባህርን የመጣችሁ እህቶቼ ምግብ መስራትን ልመዱ ማለት እችላለሁኝ ማለት ነው። ለምን ብትሉኝ በአሁን ሰዓት ስራ ስለሌለ ወይም በምግብ ትሄዳላችሁ ወይም ደግሞ በምን ትሄዳላችሁ ማለት ነው። ወይም በምግብ ትሄዳላችሁ ወይም በጽዳት ትሄዳላችሁ ወይም ደግሞ በሁለቱም ካገኛችሁ ደግሞ ጽዳትና ምግብን ትሰራላችሁ። አሁን እኔ ጽዳትና ምግብ ነው የምሰራው ማለት ነው። ለምን ብትሉኝ ስራ የለም ማለት ነው። ስለዚህ ጽዳትን ብቻ ጠብቆ መሄድ ከሆነ እንጃ። ስለዚህ ልመዱ ማለት ነው። ቀላል ነው ማለት እግዚአብሔር ይመስገን። በዩቲዩብ ሁሉ ነገር እናለን ማለት ነው፣ መማር እንችላለን። ይሄ ሩዝ ውሃ ያለበዛውትኝ ለምን መሰላችሁ? ዘፍዝፌ ስለቆየሁትኝ ለአንድ ሰዓት ማለት ነው። ዘፍዝፌ ስለቆየሁትኝ ምን አደረኩትኝ መሰላችሁ? ውሃውን አላበዛውትኝም ማለት ነው። ሩዝ አይድ ነው ማለት ነው። ዘፍዝፋል። ይሄን ዝንጅብል ነው፣ ሽንኩርት፣ ቃሪያ አለኝ ማለት ነው። ዝንጅብል በእንትን ፈቅፍቁት ማለት ነው። ፈቅፍቁት ማለት ነው። የዝንጅብልን የተደረገበት ዝንጅብል ከሽንኩርት ጋር ነው የሚቆላው ማለት ነው። ለምን እንትን እንዳይል ማለት ነው። አብሮ መጠበስ አለበት ማለት ነው። ደግሞ ሲጣፍጥ አልኳችሁ የዝንጅብልን ሽታ አለው ሩዙ እንዲሁ ማለት ነው። ዝንጅብልና ሽንኩርት አንድ ላይ ስትቆሉት ለራሱ ሽታው ዋው ብያቸዋለሁኝ ማለት ነው። ዋው ብያቸዋለሁኝ ማለት ነው። እዚህ ጋር ደግሞ ድስቴን ማለት ነው ያልከደንኩትኝ እንዳይገነፍል ብዬ ነው ማለት ነው። እንዳይገነፍል ብዬ ነው። እንዳይገነፍል ብዬ ነው። እዚህ ጋር ኤሌክትሪኩን ጨመር አድርግበታለሁ። ኤሌክትሪኩን ጨመር አድርጌ ቀለዋለሁኝ ማለት ነው። ሽንኩርቱን ዝንጅብሉን አንድ ላይ መቁላት ማለት ነው። ዝንጅብልና ሽንኩርት አንድ ላይ መቁላት ማለት ነው። አሁን እንዲታያችሁ ብዬ ካሜራን ወደዚህ አሳልፌያታለሁኝ። እንዲታያችሁ ብዬ ማለት ነው። እና አሁን እያመስኩት ነው። ሽንኩርቱ ትንሽ እስከሚቆልልኝ ድረስ ትንሽ ማለት ነው። ከሽንኩርቱ እንዲሆንም ሽንኩርቱ ከተቆለልኝ በኋላ እንትን ስለማገባ ማለት ካሮትን ስለሚያገባ ከካሮቱንም መጠበስ አለበት ማለት ነው። እና ስለዚህ በጣም ደስ የሚል ሽታ ነው ያለው ማለት ነው። እውነት ለመናገር ማለት ነው። እዚህ ጋር ምን እያደረኩት ይመስላችሁ? ካሮት ማለት ነው። ካሮት 2 ራስ ነው ማለት ነው ያልነገርኳችሁ። ካሮት 2 ራስ ካሮት ነው። ፍሪሽ ካሮት ነበረ። ደስ የሚል ካሮት ማለት ነው። 2 ካሮት ነው። እዚህ ነው ያንስላል ማለት ነው። እያማሰልኩትኝ ነው። ማማሰል አለብን። እውነት ሩዝ በአትክልት በጣም እኔ እንጃ በጣም ነው የምወደው። እኔ በአትክልት ሩዝ ማለት ነው። ሩዝ በአትክልት በጣም ነው የምወደው ማለት ነው። ይመቸኛልም በጣም ማለት ነው። ይጣፍጣልም ቴስቱ በጣም ደስ ይላል ማለት ነው።
እዚህ ጋር ደግሞ ምን አለ መሰላችሁ? ነጭ ሽንኩርትና ዝንጅብል ነው ማለት ነው። ነጭ ሽንኩርትን ዝንጅብልን ፍሪጅ ላይ እኔ ምን አድርጋለሁ መሰላችሁ? ፈጥቼ አስቀምጣለሁ ማለት ነው። ነጭ ሽንኩርት ዝንጅብል ለምን ብትሉ ወደ ስጋም ቢሆን መሽው ስትሰሩ መሕሺ፣ ከብሳ፣ ብሪያኒ ሁሉን ብትሰሩ ነጭ ሽንኩርትና ዝንጅብልን ያስፈልጋል ማለት ነው። በተለይ ደግሞ ማለት ነው እነዚህ መሽው ድጃጅ፣ መሽው ድጃጅ፣ መሽው ለሐም ስትሰሩ ነጭ ሽንኩርትና ዝንጅብል የግድ ተፈጭቶ መቀመጥ አለበት ማለት ነው። እንዳይባላሽባችሁ ጨው ባህራት አድርጋችሁ ዘይት አድርጋችሁ ማስቀመጥ ነው ማለት ነው። ባለፈው ቪዲዮ ላይ ተነግሬዋለሁኝ ማለት ነው። አሁንም ደግሜ እናገረዋለሁኝ ማለት ነው። እዚህ ጋር ደግሞ ፎሶሊያ ነው ማለት ነው። ፎሶሊያ ነው ያስገባሁት። ፎሶሊያዬን አስገብቼ ትንሽ መስል አድርገዋለሁኝ ማለት ነው። እዚህ ጋር ደግሞ ባህራት አለኝ ማለት ነው። ቁንዶ በርበሬ፣ ካሙን እንዲሁም ባህራት መሸከል ማለት ነው። ባህራት መሸከል ማለት ነው። ባህራት መሸከል አሁን ቀረብ አድርጌ እያሳየኋችሁ ነው ማለት ነው። ቅመሙን እንዲያዋህዱ ብዬ ማለት ነው። ይሄን የጾም ሩዝ ነው ማለት ነው። በጾም ጊዜ የምንበላበት ማለት ነው። እንዲሁም ስጋ ወደ ፈርን አድርጋችሁ ዶሮዋችሁን ወደ ፈርን ታስገባላችሁ። ሩዙን በዚህን በአትክልትን መስራትም ትችላላችሁ። ግን ለአረቦቹ ከሆነ ካሮቱን ትንሽ ደቀቅ አድርጉት ማለት ነው። ትንሽ ደቀቅ አድርጋችሁን ስሩት። ትንሽ ደቀቅ አድርጋችሁ መስራት አለባችሁ ማለት ነው። አሁን ያው እንዲያ ማለት ነው። ሽታው የነጭ ሽንኩርት አለ አይደለ? ነጭ ሽንኩርትና ዝንጅብሉን ሳስገባለት ማለት ነው። ሽታው እንዴት አባቱ እንደሚጣፍጥ ልነግራችሁን አልችልም ማለት ነው። እዚህ ጋር ደግሞ ከድኜዋለሁኝ እከፍተዋለሁኝ ማለት ነው። እየከደንኩ እያከፈትኩትኝ አማስለዋለሁኝ ማለት ነው። አሁን እሳቱን ቀነስ አድርጉት። በተለይ ኤሌክትሪክ በጣም አደገኛ ነው ማለት ነው። ስለሚግል ማለት ነው። ስለሚግል እሳቱን ቀነስ እያደረጋችሁ መስራት አለባችሁ። እሳቱን ቀነስ አድርጋችሁ አሁን ቃሪያ ነው የቀረኝ ማለት ነው። ቃሪያን ቀርቶኛል። ቃሪያውን እያስገባሁት ነው ማለት ነው። ቃሪያውን ሳብቋቲ ማለት ነው። ኑሮ በዚህ ያለው በጥበብ ነው ሁሉን ማለት ነው። እናንተ በጥበብን ሳብ አድርጌ ማለት ነው። ከዛ እሳታን በእጄ እንዳልይዛት እጄን ታቃጥለኛለች። ስለዚህ ምን ማድረግ ነው ያለብኝ? ሳብ ማድረግ ነው ያለብኝ ማለት ነው። በማማሰሊያ ማለት ነው። እዛውን ሳብኳትኝና ይኸው እዚህ ጋር ደግሞ እሰራታለሁኝ ማለት ነው። እሰራታለሁኝ ማለት ነው። አሁን ምን አምጥቻለሁኝ መሰላችሁ? መያዣ አምጥቻለሁኝ። መያዣን አምጥቼ እንትን አድርጋለሁኝ ማለት ነው። ሁሉን ወደዚህ እገለብጠዋለሁኝ ማለት ነው። እንደዚህ አድርገን ሰርተን መጠቀም አለብን ማለት ነው። ቤት ያፈራውንን እያደረግን እንስራ እላለሁኝ። በዚህ አጋጣሚ በጣም ስለሚበርድ በተለይ በምስራቅ ሀገር ላላችሁ እህቶቼ ተጠንቀቁ። ብርዳችሁ እንዳይበርዳችሁ ጃኬትን እየለበሳችሁ እንዲሁም ሻርብ እየለበሳችሁን ልበሱ። በጣም ይበርዳል ማለት ነው። ያው ታመን ለራሱ ወደ ሕክምና የሚወስደን ሰው የለም ማለት ነው። ታውቃላችሁ ማለት ነው። በምስራቅ ሀገር ያለች ልጆችን ታውቃላችሁ ማለት ነው። ስለዚህ ታሞ ሕክምና ከመሄድ አስቀድሞ መጠንቀቅ ይሻላል ማለት ነው። እዚህ ጋር 2 ቲማቲም አለኝ። አንድ አቮካዶዬ ያለችኝ ማለት ነው። አቮካዶም አለችኝ አድርጌ ሽንኩርት አቮካዶ አድርጌ እዚህ ጋር ደግሞ ስላጣ እየሰራሁ ነው ማለት ነው። ስላጣ እየሰራሁ ነው ማለት አቮካዶ እንደዚህ ነው አድርጌ ምን አድርጋለሁ መሰላችሁ? ከውስጣ ነው ያለውን አውጥታ አድርጋለኝ ማለት ነው። ወጥቼ የበሰለ ነው ማለት ነው። የበሰለ አቮካዶ ነው። አቮካዶ
በነገራችን ላይ የዛሬውን ያድርገውና ድሮ ኢትዮጵያ ላይ አቮካዶ በጣም ርካሽ ነበረ። አሁን ሳይወደድ አይቀርም እንግዲህ ማለት ነው። ሁሉን ተወደዋል አይደለ ኑሮውን። አንዷን እዚህ ጋር አምጥቻታለሁኝ እንደ አቮካዶ እዚህ ጋር አምጥቻታለሁ። ሌላው ደግሞ እንትን እያደረኩ ቆዳውን እያወጣሁት ነው ማለት ነው። አቮካዶ እዚህ ጋር አለ ማለት ነው። አሁን ምን ይቀረኛል? ነጭ ሽንኩርት ግማሽ እንዲሆንን ማለት ነው። 2 ቃሪያ አድርጋለሁኝ ማለት ነው። 2 ቃሪያ ለምን ለሩዝን መባያ ማለት ነው። መባያ የሚሆን እዚህ ጋር አለ ማለት ነው። በነገራችን ላይ ቃሪያው ብዙም አያቃጥልም ማለት ነው። በዛ እንዳትሉኝ ብዙም አያቃጥልም። ይሄ ግማሽ ምን መሰላችሁ? ግማሽ ቃሪያ ነው ማለት ነው። ግማሽ ሽንኩርት ይቅርታ፣ ግማሽ ሽንኩርት ነው ማለት ነው። ግማሽ ሽንኩርት ነው። ነጭ ሽንኩርትን በነገራችን ላይ አለው ማለት ነው። እዚህ ጋር ደግሞ መፍጫ አለኝ ማለት ነው። መፍጫ አለኝ። ያው ነጭ ሽንኩርት እዚህ ጋር እየታያችሁ ነው። እዚህ ጋር አለ ማለት ነው። ሳስገባው ይታያል ማለት ነው። በዚህ አድርጌ ፍጭት አድርገዋለሁ። ጨውን አድርጌ ማለት ነው። ጨውን አድርጌ ትንሽዬ ከዛ መፍጨት ነው። በጣም አሪፍ መባያ ነው። ሰርታችሁን መኩሩት ማለት እወዳለሁኝ ውዶቼ። እዚህ ጋር እየፈጨሁት ነው ማለት ነው። የፈጨሁት ይሄ መፍጫ ግን በጣም ነው የሚያስጠላው ማለት ነው። እንዲሁ ይከብዳል። መኮዱን ሳይሆን ተለብሎ አይፈጭም እንዲሁ ማለት ነው። ጨጓራ ይላጥ፣ የእህታቸውን ጨጓራ ማለት ነው። እንዲሁ ማለት ነው። ጨጓራ ይላጥ ወየው ነው። ግን እንደምን ብዬ ግን ፈጭቸዋለሁ። ዞሮ መፈጨቱን አልቀረውም። ያው እዚህ ጋር ማለት ነው ፈጭቸዋለሁ። ለዚህ ይመስልልኛል ማለት ነው። እውነት በጣም ነው ጣዕሙን የሚጣፍጠው፣ ቴስቱን ማለት ነው። የአቮካዶ፣ የነጭ ሽንኩርቱን፣ የቲማቲሙን የሁሉን በጣም ይጣፍጣል ማለት ነው። በጣም ይጣፍጣል። ሰርታችሁን ስትመክሩት ወይኔ ፍሬ እጅሽን ይባረክ ብላችሁ ትጽፉልኛላችሁ ማለት ነው። በዚህ አጋጣሚ ኮሜንት ላይ አስተያየታችሁን አስቀምጡልኝ። ግማሽ ሽንኩርት አዘጋለች ማለት ነው። ኮሜንት ላይ አስተያየታችሁን እንጻፉልኝ። የሚያስተካክሉ ነገር ካለኝ ንገሩኝ ማለት ነው። ያው አንድ እህቴንም አለች ፍሬ እንጀራ ስትጋግሪ እንዴት አድርገሽ ነው ያጋገርሽው? ስታወቂ አሳይኝ። ዲቆቱ የእንጀራ የምትጋግርበት ዲቆት ደግሞ ምን አይነት ዲቆት ነው ብለሽኛል። አሳይሻለሁ የኔ ውድ ማለት ነው። እዚህ ጋር ማለት ነው ምን ሆነ መሰላችሁ? ብጫ ነው የሆነው ማለት ነው። እኔ ምንም ነገር እርድ አላደረኩለትም ሩዙ ላይ ማለት ይታያቸዋል። ምን እንደው መሰለ ማለት ነው። እውነት ሽታውን ማለት ነው ማርያም እንዴት አባት እንደሚጣፍጥ ሽታውን ማለት ነው። እንዲሁን ሩዝ ደግሞ እንዴት እንደሆነ ምስማር ነው የመሰለ ይታያቸዋል ማለት ነው። በደንብ ይታያቸዋል እዩት ማለት ነው። እኔ እርድን አላደረኩለትኝ በአራት መሸክል ነው ያደረኩበትኝ ማለት ነው። ወይን ጠጅ መስለዋል ማለት ነው። እዚህ ጋር ደግሞ ወደ ሰሃን በስመ አብ ወወልድ ወመንፈስ ቅዱስ አሐድ አምላክ ብዬ ወደ ሰሃኔን አድርጋለሁኝ ማለት ነው። ወደ ሰሃኔን አድርጌ እራቴንን መብላት ነው ማለት ነው። ስንት ሰዓት መሰላችሁ? 5 ሰዓት ነው አሁን ማለት ነው። በሀገራችን 11 ሰዓት ሆነዋል ማለት ነው። በሀገራችን 11 ሰዓት ሆነዋል ማለት እዚህ ጋር እያማሰልኩት እያዋሃድኩት ነው ማለት ነው። እዩት እንዴት አባት ሩዙም አልተሰበረ፣ እግዚአብሔር ይመስገን እንዲሁ ሲያምር የሆነ ማለት ነው። እንደዚህ አድርግ። እዚህ ጋር ደግሞ ቅመም አለ ማለት ነው። ሩዜንም አድርጌያለሁኝ። አሁንም መክደን ነው ማለት ነው። ከድኜዋለሁኝ እህታችሁ። አሁን ምን ላመጣ ሄድኩት ይመስላችሁ? ዳጣ የሚወድ ሰው አለ። እንዲሁ ያቃጥላል እንጂ ማለት ነው። ዳጣ ደግሞ እዚህ ጋር አለኝ ማለት ነው። ዳጣ ሁል ጊዜ እኔ አዘጋጅቼ አስቀምጣለሁ። በአረንጓዴ በቀይ በሁለቱን ከለር አረንጓዴ ካለኝ አረንጓዴ ቃሪያ ማለት ነው። ቃሪያ ካለኝ ቃሪያውን ከሌለኝ ደግሞ ይሄን ቃሪያን አድርጋለሁኝ ማለት ነው። ይሄ ዳጣ ነው ማለት ነው። ዳጣ አንድ ልጅ አለች የምትወድ ማለት ነው። እዚህ ጋር እንደዚህ አድርገን ዳጣው ደግሞ አሰራራ ቪዲዮ ሰርቻለሁኝ ከዚህ በፊት ማለት ነው። በታች አለ ግን በአረንጓዴ ደግሞ በቃሪያ እንዴት